እንኳን ደህና መጣችሁ ተማሪዎች፣ እንዴት ናችሁ? እኔ ኪዳነ ማርያም እባላለሁ። ዛሬ በግሬድ 11 ፊዚክስ መጀመሪያ ቪዲዮ ስለሆነ ይሄ የዌልካም ቪዲዮ ነው። ዲስ ኢዝ አን ኢንትሮዳክሽን ማለት ነው። እኔ ኪዳነ ማርያም እባላለሁ ከሳቋማ ነኝ። እናም ሳቋማን እንደምታውቁት ቴሌግራም፣ ዩቲዩብ እንዲሁም ደግሞ ዌብሳይቱ ገብታችሁ ልትከታተሉ ትችላላችሁ። በሙሉ ስሜ ኪዳነ ማርያም ሻምበል በስታቲስቲካል ፊዚክስ በአዲስ አበባ ዩኒቨርሲቲ ውስጥ ማስተርስ ሳይንስን አግኝቻለሁ። አይ ሃቭ ሰርቭድ አዝ ፊዚክስ ሌክቸረር አት ኤኤዩ አዲስ አበባ ዩኒቨርሲቲ ውስጥ በፊዚክስ ሌክቸርነት ሳገለግል ነበረ። ታዲያ የፊዚክስ ትምህርትን ማንኛችሁም እንድትረዱት አድርጌ ማለት ነው ቴክስታችሁን ማለት ነው አብረን እስከ መጨረሻ ዲስከስ እናደርጋለን ማለት ነው። ስለሆነም ጥያቄ እዚህ ጋር ምንድን ነው? Why understanding physics is essential in the age of AI? አሁን በኤአይ ዘመን ፊዚክስን ማወቅ ለምን አስፈለገ ብላችሁ መጠየቅ አለባችሁ ማለት ነው። because this is the main focus, especially በሚቀጥሉት አመታት የመጡ ላሉ ለምሳሌ ጊዜያት የአርቲፊሻል ኢንተለጀንስ በጣም ስለሚያድግ ወሳኝ የሆኑ እነዚህ ቤዚክ እውቀቶች አስፈላጊ ናቸው ማለት ነው። ምን አለ መሰላችሁ? you will have basic knowledge ካገኛችሁ በኋላ ቤዚክ ኖሌጅ ካላችሁ then you can collaborate with AI ከኤአይ ጋር ኮላቦሬት ታደርጋላችሁ። ኮላቦሬት ካደረጋችሁ you can automate automation ማለት ምንድነው? የተለያዩ ከዚህ በፊት በሰዎች የሚሰሩ ስራዎችን ከኤአይ ጋር ተቀናጅታችሁ የምትሰሩበት ስራ ማለት ነው። ይህን ማድረግ የምትችሉበትን ነገር ወደፊት ማለት ነው እንዲኖራችሁ ወይም ስኪል እንዲኖራችሁ you have to have basic knowledge መሰረታዊ የሆነ የፊዚክስ እውቀት ያስፈልጋቸዋል ማለት ነው። ለምሳሌ ቴክኖሎጂካል ኢኖቬሽን ለመፍጠር ለምሳሌ አዳዲስ ፊቸሪስቲክ የሆኑ ስፔስሺፖች ሊሆኑ ይችላሉ፣ ትክቢ ሮቦቲክስ ሊሆን ይችላል፣ ትክቢ ኒው ማቴሪያል ሊሆን ይችላል። እንደምታውቁት ቴክኖሎጂ በጣም በሚያድግበት ጊዜ እነዚህ አይነት ኢኖቬሽኖች ለመሰራት በጣም ቀላል ነው የሚሆን ማለት ነው በሚመጡት አመታት ማለት ነው። እነዚህ ነገሮች አኮምፕሊሽ ለማድረግ አዳዲስ ነገሮችን ለመፍጠር አዳዲስ ስፔስሺፕ ሊሆን ይችላል፣ አዳዲስ ክራፍቶችን ለመስራት ሊሆን ይችላል። ቤዚክ የፊዚክስ እውቀት አስፈላጊ ነው ማለት ነው። እንግዲህ ቴክኖሎጂ ላይ ለመቀጠል ሀሳብ ላላችሁ ተማሪዎች ምንድነው ማለት ነው ቤዚክ የፊዚክስ እውቀት ማወቅ በጣም ወሳኝ ነው ማለት ነው። በነገራችን ላይ በእያንዳንዱ ቻፕተር ላይ ለምን እንደምትማሩት በደንብ ከአፕሊኬሽን ጋር ስለማሳያችሁ ማለት ነው በየቻፕተሩ መጀመሪያ ማለት ነው you will understand ለምሳሌ ለምንድን ነው የሚማረው የሚለውን ነገር በደንብ ይገባችኋል ማለት ነው። ሌላው በዋናነት ግን ምንድነው will prepare you for the national exam ይቅርና ሌላው ያው በቅርቡ ማለት ነው ከፊታችሁ ላለው ናሽናል ኤግዛም የበለጠ እንድትዘጋጁ ያደርጋችኋል ማለት ነው። ኮንሰንትሬሽናችን ምንድነው? ፎከሳችን አንደኛው ምንድነው ኤክስፕሎር ቫሪየስ ቲዮሪስ የተለያዩ ቲዮሪዎችን ኤክስፕሎር እናደርጋለን ፊዚክስ ውስጥ ያሉ በ11ኛ ክፍል ትምህርታችን ማለት ነው። ሌላው ደግሞ ምንድነው ኤግዛምፕሎችን እንሰራለን። ቲዮሪዎችን ካየን በኋላ ኤግዛምፕሎችን ስንሰራ የበለጠ ግልጽ ይሆናል። ሌላው ደግሞ አክቲቪቲዎችን እንሰራለን። እንዲሁም ደግሞ ሲሙሌሽኖችን እናያለን። የተለያዩ ሲሙሌሽንስ ይኖራሉ የፊዚክስ ሲሙሌሽን እነሱንም የምንመለከት ይሆናል አለፍ አለፍ እያል ተጨማሪም ደግሞ ኤክሰርሳይሶችንም እንሰራለን ማለት ነው። ኤክሰርሳይዝ እናደርጋለን፣ የተለያዩ ፕሮብለሞችን ሶልቭ እናደርጋለን። ይሄን በተሟላ መንገድ ስናደርግ የፊዚክስ ኮንሰፕት እያንዳንዱ የበለጠ መረዳት ትችላላችሁ ማለት ነው። ስንጀምር እንግዲህ በ11ኛ ክፍል የፊዚክስ ትምህርታችን ፊዚክስ 1 ፊዚክስ ኤንድ ሂውማን ሶሳይቲ ነው። ፊዚክስ በማህበረሰብ ውስጥ ምን አይነት ኢንፍሉዌንስ አለው ይህ ስንል የመጀመሪያው የምናየው ኢምፖርታንስ ኦፍ ፊዚክስ ቱ ሶሳይቲ ለማህበረሰቡ ያለውን ኢምፖርታንስ ዲስከስ እናደርጋለን። በተጨማሪ ደግሞ ፊዚክስ ኮሚኒቲስ ኤንድ ዴር ሮልስ የፊዚክስ ኮሚኒቲዎች እና ሮላቸው ምንድን ነው፣ ሚናቸው ምንድን ነው። እንዲሁም ደግሞ በተጨማሪ ሜኪንግ ኦፍ ፊዚክስ ኖሌጅ አንድን ፊዚክስ እውቀት እንዴት ነው ሜክ የምናደርገው፣ እንዴት ነው ቢውል የምናደርገው፣ እንዴት ነው አኳየር የምናደርገው፣ እንዴት ነው የፊዚክስ እውቀት የሚገኘው የሚለውን ነገር እሱንም እናያለን። በተጨማሪ ሚሽን ኦፍ ፊዚክስ ኤንድ ካሪየር አዌርነስ ፊዚክስ የራሱ የሆነ ምን አለው ሚሽን አለው ማለት ነው፣ ተልእኮ አለው። እንዲሁም ደግሞ ለምሳሌ ፊዚክስ ከተማራችሁ በኋላ you have to have a career awareness የስራ ግንዛቤዎች በፊዚክስ ምንድን ልትሰሩ ትችላላችሁ፣ ምን አይነት ስራዎች አሉ የሚለውንም ነገር እሱን በቂ የሆነ ግንዛቤ ይኖራችኋል። ሌላው የምናየው ምንድነው ከረንት ስታተስ ኦፍ ፊዚክስ አሁን ያለበት ሁኔታ ምንድን ነው የሚለውን ነገር በደንብ ልትረዱት ይገባል። እሱን እናያለን። በጣም ጥሩ። ስለዚህ ቀጣይ ደግሞ ዩኒት 2 ላይ በምንሄድበት ጊዜ ቬክተርስ ብለን እንመለከታለን።
ስለ ቬክተር ነው ዲስከስ የምናደርግ። ስለ ቬክተሮች ዲስከስ እናደርግ ፈርስት የምናየው ታይፕስ ኦፍ ቬክተርስ እናያለን። የተለያዩ የቬክተር አይነቶች አሉ። ስለ እነሱም በደንብ እንዘረዝራለን። ማለትም የቬክተር አይነቶችን እንዴት ነው ካታጎራይዝ የምናደርገው የሚለውን ነገር በደንብ እናያለን። በተጨማሪም ደግሞ ግራፊካል ሜተድ ኦፍ ቬክተር አዲሽን፣ አንድ ሁለት ቬክተሮችን በግራፊካል መንገድ እንዴት ነው የምንደምረው የሚለውን ነገር በደንብ የምታውቅ ይሆናል ማለት ነው። በነገራችን ላይ ቀደም ብለን ግሬድ 10 ላይ አስተምሪያችሁ ነበረ ካስታወሳችሁ ማለት ነው። ከዛ የቀጠለ ነው የሚሆነው። ያንን ቪዲዮ ካያችሁ ይሄ በጣም ቀላል ነው የሚሆንላችሁ። ሌላው ደግሞ አልጀብራይክ ሜተድ ኦፍ ቬክተር አዲሽን፣ በአልጀብራይክ ሜተድ ማለት ነው እንዴት ነው ቬክተር የምንደምረው የሚለውን ነገር እንመለከታለን። በተጨማሪ ደግሞ ፕሮዳክት ኦፍ ቬክተርስ፣ እንግዲህ ቬክተሮች እንደሚደመሩት ሁሉ ደግሞ መባዛት ይችላሉ ማለት ነው። የቬክተሮች ፕሮዳክት ምንድን ናቸው የሚለውን ነገር እነሱን በደንብ እናያለን ማለት ነው። ሌላው ደግሞ ወደ ዩኒት 3 እንሄዳለን። ዩኒት 3 ኬኔማቲክስ ነው። ሞሽን ኢን 1 and 2 ዳይሜንሽን፣ በአንድ መስመር የሚደረግ ሞሽን እና በ2 ዳይሜንሽን ላይ ማለት ነው በኤክስ ዋይ ፕሌን ላይ የሚደረግ ሞሽን አለ ማለት ነው። ስለዚህ እነሱን ፎከስ አድርገን እናያለን ማለት ነው። በዋናነት የምናየው እዚህ ዩኒት ላይ ምንድነው ሞሽን ኢን 1 ዳይሜንሽን ነው። the first thing የምናየው ምንድነው ዩኒፎርምሊ አክሰለሬትድ ሞሽን ኢን 1D። ቀደም ብላችሁ እንዳያችሁት ግሬድ 10 ላይ ማለት ነው ሞሽን ኢን 1 ዳይሜንሽን ኢኩዌሽኖችን በደንብ ተመልክተን ነበር። ከዛ የቀጠለ ነው የሚሆነው ማለት ነው። በነገራችን ላይ ግሬድ 10 ላይ ያየናቸውንም ነገሮች እዚህ ጋር እንደገማቸዋለን። እናም ዩኒፎርምሊ አክሰለሬትድ ሞሽን ኢን 1D ማወቃችሁ ለምንድን ነው የሚጠቅማችሁ ማለት ነው? የተለያዩ ፕሮብለሞች ሶልቭ እንድታደርጉ ያደርጋችኋል። በዋናነትም ደግሞ ኮንሰፕቱን የበለጠ እንድትረዱት ያደርጋችኋል ማለት ነው። ሌላው ደግሞ ኢኩዌሽንስ ኦፍ ሞሽን ነው። ፎር ዩኒፎርምሊ አክሰለሬትድ ሞሽን ያየናቸው ኢኩዌሽኖች ነበሩ። እነሱን ኢኩዌሽኖች መልሰን እናያለን። ታዲያ በቀጣይነት ደግሞ ግራፊካል ሪፕሬዘንቴሽን ኦፍ ዩኒፎርምሊ አክሰለሬትድ ሞሽን ኢን 1D፣ በአንድ መስመር ላይ ወይም 1 ዳይሜንሽን ላይ ዩኒፎርምሊ አክሰለሬትድ ሞሽን ማለት ነው እንዴት ነው ሪፕሬዘንት የምናደርገው የሚለውን ነገር ወረቀት ላይ ማለት ነው ግራፊካሊ ሪፕሬዘንት እንዴት እንደምናደርገው እናያለን። በተጨማሪ ደግሞ ዊል ሴ ቨርቲካል ሞሽን፣ ቨርቲካሊ የሚደረጉ ሞሽኖች አሉ። ለምሳሌ ኳስ ስትወረውሩ ወይም ደግሞ ፍሪ ፎል ሞሽን እናያለን። ታዲያ በፍሪ ፎል ሞሽን ላይ ማለት ነው ያየናቸው ኢኩዌሽን ኦፍ ሞሽኖች ማለት ነው ይቀየራሉ ማለት ነው። የተወሰኑ ኤክስፕሬሽኖች ይቀየራሉ። ምን አይነት ኤክስፕሬሽን ይኖራቸዋል የሚለውን ነገር በደንብ እናያለን ማለት ነው። በተጨማሪ ዊል ሴ ዩኒፎርም ሰርኩላር ሞሽን፣ ሞሽን ኢን 2 ዳይሜንሽን ደግሞ ለመጨመሪያ መጨረሻ ላይ ማለት ነው ዩኒፎርም ሰርኩላር ሞሽን፣ በኮንስታንት ስፒድ የሚሽከረከር አንድ ኦብጀክትን ወስደን ስለ አንጉላር ቬሎሲቲው፣ አንጉላር ዲስፕሌስመንት እንዲሁም ደግሞ ታንጀንሻል ቬሎሲቲ፣ ሴንትሪፒታል አክሰለሬሽን እነዚህ አይነት ተርሞችን ዲስከስ እናደርጋለን። በተጨማሪ ዩኒት 4 ዳይናሚክስ ነው። ዳይናሚክስ ላይ በምንገባበት ጊዜ ማለት ነው ፈርስት ቲንግ የምናየው ኒውተንስ ላውስ ኦፍ ሞሽን፣ የኒውተን የሞሽን ህጎችን በደንብ ስቴት ታደርጋላችሁ። ኒውተን ፈርስት፣ ኒውተን ሰከንድ እንዲሁም ደግሞ ኒውተን ሰርድ ሎ ማለት ነው። እነዚህን ካየን በኋላ ዊል ሲ ፍሪክሽናል ፎርስ። እንግዲህ ፍሪክሽናል ፎርስ ምንድነው? የአንድ ሞሽን ኦፖዝ የሚያደርግ ምንድነው? ፎርስ ነው። ስለዚህ ኢን ዘ ፕሬዘንስ ኦፍ ፍሪክሽናል ፎርስ ሞሽን ምን ይመስላል? የአንድ ኦብጀክት አክሰለሬሽን ወዴት ይቀየራል? አፕላይ ያደርገን ፎርስ የምናያቸው ፎርሶች አሉ ማለት ነው። ኦፖዝ የሚያደርጉ ወይም ሞሽኑን ኦፖዝ የሚያደርጉ ምንድናቸው? ፎርሶች። ለምሳሌ እንደ ስታቲክ ፍሪክሽን እንዲሁም እንደ ኬኔቲክ ፍሪክሽን ምንድናቸው የሚለውን ነገር በደንብ ኢንዴፕዝ እናያቸዋለን። በእነሱም ደግሞ ፕሮብለሞች እናያለን፣ ኤግዛምፕሎችንም የምናይ ይሆናል። በተጨማሪ ዊል ሴ ኢኩሊብሪየም ኮንዲሽንስ፣ አንድ ኦብጀክት ማለት ነው ኔት ፎርስ ማለት ነው ኦብጀክት ላይ አክት የሚደረግ ፎርስ ዜሮ ከሆነ ኦብጀክቱ ኢኩሊብሪየም ላይ ነው እንላለን። የኢኩሊብሪየም ኮንዲሽኖች አሉ፣ እነሱን እናያለን ማለት ነው። በተጨማሪ ደግሞ ዊል ሲ ወርክ ኢነርጂ ኤንድ ፓወር። ወርክ ስንል የኢነርጂ ትራንስፈር ነው። ኢነርጂ ስንል ሰምቲንግ ካፓሲቲ ቱ ዱ ወርክ፣ ፓወር ደግሞ ታይም ሬት ኦፍ ኢነርጂ ነው። ኢነርጂ ትራንስፈር የምናደርግበት ሬት ነው ማለት ነው። እነዚህን ኢንዴፕዝ እናያለን። እንዲሁም ደግሞ ዲቴይል ያሉ የኢነርጂ የተለያዩ ፎርሞች ፖቴንሻል፣ ኬኔቲክ ኢነርጂ እነሱን እናወራለን። ስለ ኮንዘርቬሽን ኦፍ ሜካኒካል ኢነርጂ እናወራለን። ጥያቄዎችን እንሰራለን ማለት ነው። በተጨማሪ ደግሞ we will discuss conservation of energy። ኢነርጂ እንዴት ነው ኮንዘርቭ የሚያደርገው ማለትም ሳይጠፋ ከአንድ ፎርም ወደ ሌላ ፎርም እንዴት ነው የሚቀየረው የሚለውን ነገር ቶታል አማውንት ኦፍ ኢነርጂ ኮንስታንት ሆኖ ማለት ነው ይህንን የምንመለከት ይሆናል። በተጨማሪ we will discuss impulse and momentum። momentum and impulse ዲስክራይብ የሚያደርግልን ምንድን ነው? ኢምፐልስ ኢዝ አ ቼንጅ ኢን ሞመንተም። ሞመንተም በሚቀየርበት ያለ ኳንቲቲ ነው።
ሶ ሞመንተምን እንዴት ነው ዲስክራይብ የምናደርገው አዝ ፕሮዳክት ኦፍ ማስ ኤንድ ቬሎሲቲ። እንዲሁም ደግሞ ስለ ኦብጀክቶች በሚጋጩበት ጊዜ ሞመንተም ምን እንደሚሆን የሞመንተም ስለ ኮንዘርቬሽን ኦፍ ሞመንተም በበቂ ሁኔታ ዲስከስ እናደርጋለን ማለት ነው። ሶ ሌላው ዩኒት 5 ላይ ስንሄድ ሂት ኮንዳክሽን ኤንድ ካሎሪሜትሪ። ስለዚህ ሂት እንግዲህ ኮንዳክት ሲሆን ማለትም ሂት ትራንስፈር ሲሆን ማለት ነው ከሆት ኦብጀክት ወደ ኮልድ ኦብጀክት ሂት ኮንዳክትድ ሆነ እንላለን፣ ሙቀት ተላለፈ እንላለን። ካሎሪሜትሪ ደግሞ የተላለፈውን ሙቀት ለመለካት የምንጠቀምበት ቴክኒክ ነው። ሶ ስለነዚህ ኮንሰፕቶች በደንብ እናያለን። ፈርስት ቲንግ የምናየው ምንድነው ኮንሰፕት ኦፍ ሂት። ሂት የሚለውን ነገር መጀመሪያ በደንብ ዲፋይን ታደርጋላችሁ። ስለ ኮንሰፕት ኦፍ ሂት በቂ የሆነ ግንዛቤ ከኖራችሁ በኋላ ዊ ዊል ዲስከስ ሂት ትራንስፈር ሜካኒዝምስ። ሂት ከአንድ ኦብጀክት ወደ ሌላ ኦብጀክት በምን አይነት መንገድ ትራንስፈር ይሆናል የሚለውን ነገር ሜካኒዝሞችን እናያለን። በተጨማሪ ደግሞ ዊል ዲስከስ ሂት ካፓሲቲ ኤንድ ስፔሲፊክ ሂት። ሂት ካፓሲቲ እና ስፔሲፊክ ሂት የምንለው ነገር አለ። አንድን ኦብጀክት ሙቀት ለመጨመር ቴምፕሬቸሩን ለመጨመር የሚያስፈልገን ሂት ኢነርጂ አለ ማለት ነው። ያንን ሂት ካፓሲቲ ያለ። ስፔሲፊክ ሂት ደግሞ 1 ኪሎግራም የሆነ ኦብጀክት ማለት ነው በሆነ ቴምፕሬቸር ማለት ነው ለመጨመር የሚያስፈልገን የአማውንት ኦፍ ሂት ነው ስፔሲፊክ ሂት። እሱን በደንብ ዲስከስ እናደርጋለን፣ ጥያቄዎችንም የምንሰራ ይሆናል ማለት ነው። በተጨማሪ ደግሞ ዊል ዲስከስ አባውት ተርማል ኤክስፓንሽን። አንድ ኦብጀክት ሙቀት ሲያገኘው ምን ይሆናል? ኤክስፓንድ ያደርጋል። ሼፑ ይቀየራል ማለትም ሌንግዙ ይጨምራል፣ ቮሊዩሙ ይጨምራል። ስለዚህ ስለ ተርማል ኤክስፓንሽን ዲስከስ እናደርጋለን በተለያዩ ኬዞች ማለት ነው። በተጨማሪ ደግሞ ዊል ዲስከስ ቼንጅ ኦፍ ፌዝ። ቼንጅ ኦፍ ፌዝ ስንል አንድ ኦብጀክት ከሶሊድ ወደ ሊኩዊድ እንዲሁም ደግሞ ከሊኩዊድ ወደ ጋዝ በሚቀየርበት ጊዜ ምን ተቀየር እንላለን? ፌዙን ቀየረ እንላለን። ስለ ቼንጅ ኦፍ ፌዝ ማለት ነው ሰፋ አድርገን እናያለን። በተጨማሪ ደግሞ ስለ ካሎሪሜትሪ። ካሎሪሜትሪ አማውንት ኦፍ ሂት ትራንስፈር ማለት ነው፣ ወይም ሂት ትራንስፈር በሚሆንበት ጊዜ ኳንቲፋይ እናደርገዋል ማለት ነው። የተላለፈውን ሂት ኳንቲፋይ የምናደርግበት ቴክኒክ ነው። ይህንን ቴክኒክ ሜተዱን በደንብ ዲስከስ እናደርጋለን ማለት ነው። በተጨማሪ ደግሞ ወደ ዩኒት 6 ስንሄድ ኤሌክትሮስታቲክስ ኤንድ ኤሌክትሪክ ሰርኪዩትስ። ይህንን በነገራችን ላይ ግሬድ 10 ላይ ዲስከስ አድርገናል። እዚህ ላይ ምንድነው የሚሆነው? ቀደም ብላችሁ የተማራችሁትን ነገር የበለጠ የምታጠናክሩበት ነው ማለት ነው። ኤሌክትሮስታቲክስ ኤንድ ኤሌክትሪክ ሰርኪዩት ላይ የምናየው ፈርስት ቲንግ ምንድነው? ኮሎምብስ ሎው ነው። ታስታውሳላችሁ፣ ስለ ኮሎምብስ ሎው በደንብ ተነጋግረን ነበረ። እንዲሁም ደግሞ ጥያቄዎችን ሰርተን ነበረ ግሬድ 10 ላይ። እዚህም ላይ እንዲሁም ደግመን በደንብ ኤክስፓንድ እናደርገዋለን ማለት ነው። ጠበቅ ያሉ ጥያቄዎችን እንሰራለን፣ በደንብ ዲስከስ እናደርገዋለን ማለት ነው ቶፒኩን። በተጨማሪም ደግሞ ዊል ዲስከስ ኤሌክትሪክ ፊልድ። ኤሌክትሪክ ፊልድን ሪቫይዝ እናደርገዋለን፣ ጥያቄዎችን፣ ኤግዛምፕሎችን እሱን ተመስርተን እንሰራለን። ኤሌክትሪክ ፊልድ ምንድን ነው የሚለውን ነገር በደንብ ዲፋይን እናደርጋለን። በተጨማሪም ደግሞ ኤሌክትሪክ ፖቴንሻል። ኤሌክትሪክ ፖቴንሻል ምንድን ነው? ለምሳሌ አንድ ባትሪ ይህን ያህል አማውንት ቮልቴጅ አለው እንላለን። 15 ቮልት አለው እንላለን፣ ወይም 2 ቮልት አለው እንላለን። ምን ማለታችን ነው? እሱ የሚለውን ነገር ዲስከስ እናደርጋለን። ኤሌክትሪክ ፖቴንሻል ምንድን ነው ጠቀሜታው? ለምሳሌ የተለያዩ ኤሌክትሪክ ሰርኪዩቶች ውስጥ በምታዩበት ጊዜ there is an electric potential። እሱም በጥያቄ እናያለን። በተጨማሪ ደግሞ የተለያዩ ፕሮብለሞችን ሪሌትድ የሆኑ ፕሮብለሞችን እንሰራለን። በተጨማሪ ደግሞ ኦምስ ሎው ኤንድ ሬዚስታንስ። አንድ ኦብጀክት ላይ ከረንት ትራንስፈር ሲሆን ምንድን አለ ማለት ነው? ሬዚስታንስ። በከረንት እና በሬዚስታንስ መካከል ያለውን ሪሌሽንሽፕ በኦምስ ሎው እንገልጸዋለን። ኦምስ ሎውን ዲስከስ እናደርጋለን። በተጨማሪ ደግሞ ዊል ዲስከስ አባውት ካፓሲተርስ ኤንድ ካፓሲታንስ። ካፓሲተርስ ቻርጅ ስቶር የሚያደርጉት ዲቫይሶች ናቸው። ካፓሲታንስን እንዴት ነው የምንለካ ያን ካፓሲተር የሚለውን እነሱን እናያለን ማለት ነው። በተጨማሪ ደግሞ ዊል ዲስከስ አባውት ኤሌክትሪክ ሰርኪዩትስ ኢን ላይፍ። እንደምታውቁት ኤሌክትሪክ ሰርኪዩት በህይወታችን ውስጥ የማይጠፋ ነገር ነው። የተለያዩ ዲቫይሶች ላይ ብታዩ ምን አለ? ኤሌክትሪክ ሰርኪዩት አለ። ስለዚህ ስለ ቤዚክ ኤሌክትሪክ ሰርኪዩት እናያለን። የተለያዩ ኤሌክትሪክ ሰርኪቶችን ማለት ነው ዲስከስ እናደርጋለን። ሰርኪቶችን በሲሪስ በፓራል ኢንስቶል ስናደርግ እነሱን ሪሌትድ የሆኑ ፕሮብለሞችን ኤግዛምፕሎችንም አብረን አያይዘን የምንሰራ ይሆናል። ሌላው ደግሞ መጨረሻ ላይ የምናየው ምንድነው? ዩኒት 7 ነው። ዩኒት 7 በጣም ኢንተረስቲንግ ዩኒት ነው። ኒውክሊየር ፊዚክስ ይባላል። ኒውክሊየር ፊዚክስ እዚህ ጋር ማወቃችሁ ምንድነው? ቤዚክስ የሆነ የኒውክሊየር ፊዚክስ ኖሃው እንዲኖራችሁ ያደርጋችኋል ማለት ነው። ፈርስት ቲንግ የምናየው ኒውክሊየር ፊዚክስ ምንድነው? ኒውክሊየስ። ስለ አንድ አተም ኒውክሊየስ በደንብ ትረዳላችሁ። ከጄኔራል ኖሌጃችሁ የበለጠ ሰፋ ያለ አንደርስታንዲንግ ይኖራችኋል ማለት ነው አባውት ኒውክሊየስ ኦፍ አን አተም።
ሌላው ምንድነው ራዲዮ አክቲቪቲ። ራዲዮ አክቲቪቲ ምንድነው? ኤኒ ኒውክሊየር ፕሮሰስ ላይ ማለት ነው there is a radiation ማለት ነው፣ ጨረራዎች አሉ። ራዲዮ አክቲቪቲዎችን ዲስከስ እናደርጋለን ማለት ነው። በተጨማሪ ደግሞ we will discuss about the use of nuclear radiation። እነዚህ ኒውክሊየር ሬዲዬሽኖች ጥቅማቸው ምንድን ነው? ለምሳሌ እንደ ጋማ ሬይ፣ እነዚህ አይነት ሬዲዬሽኖች እንደ ኤክስሬይ፣ የተለያዩ ሬዲዬሽኖች ጠቀሜታቸው ምንድን ነው፣ አፕሊኬሽናቸው ምንድን ነው የሚለው እናያለን። በተጨማሪ ደግሞ ኒውክሊየር ሪያክሽንስ ኤንድ ኢነርጂ። ኒውክሊየር ሪያክሽንስ ለኢነርጂ ፕሮዳክሽን ምን አይነት ጠቀሜታ አለው፣ ከኢነርጂ ፕሮዳክሽን ጋር እንዴት ይያያዛል የሚለውን ነገር ስለ ኒውክሊየር ሪያክሽን እና ስለ ኢነርጂ ዲስከስ እናደርጋለን ማለት ነው። ኢነርጂ እንዴት ነው ካልኩሌት የሚደረገው ኒውክሊየር ሪያክሽን ላይ የሚለውን ነገር፣ እንዲሁም ደግሞ እንዴት ነው ኦብቴን የምናደርገው ኢነርጂ የሚለውን ነገር እናያለን። በተጨማሪ ደግሞ ዊል ዲስከስ አባውት ሴፍቲ ሩልስ ኢን ኒውክሊየር ፊዚክስ። ኒውክሊየር ፊዚክስ ላይ ዜር ኢዝ አ ሴፍቲ ሩል ማለት ነው። እነዚህ የደህንነት መመሪያዎች ኒውክሊየር ፊዚክስ ውስጥ ማለት ነው አደጋን ለመቀነስ የሚረዱ ናቸው ማለት ነው። እነሱም በደንብ የምናውቅ ይሆናል ማለት ነው። I will see you soon። እንገናኛለን። እያንዳንዱን ቻፕተር በሚገባ እናያለን ማለት ነው። እስከዛው ደህና ሁኑ። መልካም ጊዜ። ባይ ባይ።